አንዴ ላውራሽ እዚህ ስለሆንኩኝ ደበረክ? እዚህ ደህና ሆኜ ስላየኝ ደበረክ? አንዴ ተረጋግተሽ አዳምጪኝ። ምን ነበር የደበርከው? ቆይ እኔ አንተ እንድለማመጥ እንደምን ነበር ይፈልግ? ቤቲ ግን አዳምጪኝ። እሺ ማማወራው ነገር ካዳመጥሽ በኋላ ተጠያቂ ታድርጊኛለሽ። ምንድን እኮ እሺ ምን ቢያንስ ሰላም ተባባሉ። እስኪ በቃ እናንተ ሽልዛ ጽጌ አንዴ ተረጋጊና አዳምጪኝ። መባብል ነገር የለንም። ቤቲ አልተገዳደላችሁም አይደል እንዴ? በቃ ሰላም በይ። ከመግደል በላይ እኮ አይ ኖ እሺ በቃ ሰላም መግደል ላይ ቀረው። በቃ መግደል ብቻ ላይ ቀረው። ጽጌ እኔ ያለሁበት ሁኔታ ያይሽ ነው አይደል? አንተ ያለበት ሁኔታ ነው ጊዜ የምታየው። ራሱ ዳር ነልሃለሁ ጊዜ አሰማም። ሁለታችሁም ደህና አይደላችሁ። አትንካኝ። እሺ ይቅርታ። በቃ ይቅርታ ለመጠየቅ ነው የመጣው። አመሰግናለሁ። በቃ ቤት የምታወሪ ነገር ካለ አውሪኝና ልሂድ። በቃ ይኸውልሽ ደህና አይደለም። አይ ራሱ ጉዳይ ደህና አይደለሽም። ደህና አይደለም። ሁለታችሁም ደህና ያልሆናችሁት በሁለታችሁ ጉዳይ ነው፣ ሌላ ጉዳይ አይደለም። ገባ? በቃ አንድ ደቂቃ ቢያንስ ተረጋጊና አንድ ደቂቃ መጣሽ አይደል? አዳምጪ። እኔ ውስጥሽ ያለው ነገር አንቺ ለምንድን ነው የጠራሽኝ ነው? በቃ ውስጥሽ ያለው ይኸውልሽ ያውራ መናገር ያለበትን ነገር ቢያንስ ትንሽ ቀልል ይበልሽ። ገብቶሻል? እኔ አይቀለኝም። እሱ በሚናገረው ነገር በጠቅላላ እንደ መርፌ ይወጋኛል እንጂ አያቀልም። ውስጥሽ ያለውን ፔንም አሁን ታውጪዋለሽ። ጽጌ ምንም ማውጣትም አልፈልግም፣ ማውራትም አልፈልግም። አሁን ማየት ራሱ አልፈልግም። ሰላም ተረጋጊ። ምን አለ ጽጌ እንዴ አንዴ ተረጋጊ። እንዴ እኔ እንኳን ከእንደዚህ አይነት ነገር ውስጥ የመጣው ሰው እኮ ተረጋግቼ ነው ቆሜያለሁ ፊት ለፊትሽ አይደለ? ቢያንስ ተረጋጊ። በጣም ታሞ ነበር። አያገባኝም። እሱ ልነግሪኝ እኮ ያመጣሽ አያገባኝም። ውስጥሽ ኬር እንደሚያደርግ አውቃለሁ ጽጌ። ምንም የለም ውስጥ አሁን ይኸውላችሁ አሁን ሌላ ኤክስተርናል የሆነ ነገር የለብንም። ገብቶሻል? ለምን ብሞትም ችግር የለውም፣ አያገባሽም። ብቻ እኔ ዛሬ የመጣሽበት ወይም ደግሞ ቤቴ እንድታገናኝ የፈለኩት ነገር እስካሁን ብዙ ነገሮችን አድርጌያለሁ፣ ብዙ በደሎችን በድዬሻለሁ፣ አጥፍቻለሁ። አንቺም አጥፍተሻል። ሊሆን ችግር የለም እንዴ። ስለኔ ጥፋት እያወራ ነው ዳኒ። ራስን ወክላ አውራ ነው፣ ራስን ወክላ አውራ። እሷም ራስን ወክላ ታውራ። እኔ አሁን ምን ብዬ እና ማስረዳህ ራሱ ግራ ይገባኛል። ምክንያቱም እንደሆነ ልንገርህ ዳኒ፣ በጣም ብዙ ጊዜ ይሄ ሁሉ ነገር ሀፕን ሲያደርግ አጠገብ ለመሆን ሞክራለሁ። ኢቭን ልጅ መኖርህን እያወኩኝ ልጅ እንዳለ እያወኩ እንኳን እትስ ኦኬ ብዬ አጠገብ ለመሆን ሞክራለሁ። ሁሉ ጊዜ ከረፈደ በኋላ ልጅ የለም ሲባል ደግሞ ድጋሚ ደግሞ ልትጣይ ነው ከኔ ጋር አይደል? ትናንትና ልጅ እያለ ከጎኔ ከመተሽም ከቆምሽ ዛሬ ልጅ የለም ስለዚህ ሰላም መሆን ይችላል። እናንቺ ለምንድን ጊዜ ማሰጭኝ? አንዴ አዳምጪኝ። የምታስረዳኝ ምንድን ነው? እኔ የማላውቀው ነገር አለ አንተ ጋር ሀፕን ያደረገ እኔ የማላውቀው ነገር አለ። ምን ሁሌም ከጎን ነበርኩ፣ ከነ ሚስቶች ከነ ልጆች ነበርኩ። ልጅ የለኝም። በቃ ከእሱን ጋር አይደለም ልጅ የለኝም። እና ምን ላድርግህ ነው ታዲያ? ሌላ ሚስት ልፈልግልህ? እኔ አሻንጉሊት ስለሆንኩኝ ሌላ ሚስት ትፈልግልህና አግባና ውለድና እንደዛ የሚቀሩትኝ ምን ቀረ? ሌላ ሚስት ፈልግልኝ ቢሻል እንዴ? ሌላ ሚስት ፈልግልኝ ካልሆነ ምን ቀረ? እሺ ይቅርታ እንድታደርግልኝ እፈልጋለሁ። ምን አልከኝ? ይቅርታ እንድታደርግልኝ እፈልጋለሁ። በቃ እስካሁን ላደረኳቸው ነገሮች አሁን ላይ ልጅ አለኝ በሚል ነገር በቃ ያንን ከበማመኔ አንቺን ገፍቼሻለሁ፣ ብዙ ጎድቼሻለሁ። እኔ አሁን ዛሬ ላይ የመጣሁት አንቺን ይቅርታ ለመጠየቅ ነው። ይቅርታ እንድታደርግልኝ እፈልጋለሁ ለተፈጠሩት ነገሮች በሙሉ እና ላረኳቸው ላጠፋኋቸው ኤፍሱንም ላደረገችው ነገሮች በሙሉ ይቅርታ መጠየቅ አለብኝ። መካስም ካለብኝ ደግሞ መካሳለሁ። አንድ ነገር ልንገርህ፣ አንተ ያደረካቸው ነገሮች የተፈጠሩት ነገሮች በሙሉ በይቅርታ የሚታለፉ ብቻ አይደለም። አንተ ይቅርታ ስላልክ ከይቅርታ በላይ ምን ልፈጥርልሽ? አንድ ነገር ላስቸግርህ። እሺ ከዚህ በኋላ ከህይወቴ ውጣ። አልወጣም። የት ነው የምወጣው ዳኒ? በዚህ ልክ የት ነው የምወጣው? ውጣ ከህይወቴ ማለት የት ነው የምወጣው? ስተቶችን ትላንትና ልጅ እኔ ይኸውልህ አንተ ያደረግከውን ስተት ግማሹን አይደለም ሩቡን ባለ እንደዚህ ታደርጊው ጽጌ። ትላንትና ልጅ ስላለ ውስጤ በቃ ጽጌ አልገፋችሁም ከዳኒ ጎን ነሽ ለመባል ብለሽ ነበር ስታደርጊ ለመባል ዳኒ ለመባል አይደለም ዳኒ ታውቀዋለህ አይደል? ቤት ልጅ የለኝም ትዳር የለኝም ከአንዳንዴ ሽልት አትችልም። አሁን ከኔ ጋር መሆን አትፈልግም። ከአንዳንዴ ሽልት አትችልም። ልጅ የለኝም ትዳር የለኝም። አሁን ግን ከኔ ጋር መሆን አትፈልግም። ነገ ደግሞ ሌላ ሴት በህይወቴ ብትመጣ ወይ ደግሞ ልጅ ቢመጣ ደግሞ አይ ከዳኒ ጎን መሆን እፈልግ ነበር ትያለሽ። አልልም። እንደዛ ነው። አንዴና ለመጨረሻ ጊዜ አንተ ከህይወቴ ውጣልኝ እንጂ አልልም። አንቺ እንደዛ ነው የምትይው። አልልም። እልውስጥ አታጋባኝ። አትወቃቀሱ። አሁን ለመወቃቀስ አይደለም እኮ ለዚህ መጣ ነው። ምንም ታመጫለሽ? ምንም አታመጪም። እኔ ዛሬ ላይ ጠሮሽ ይቅርታ አልጠይቅሽም። አንተ ራሱ ይቅርታ የምትጠይቅበት መንገድ እንኳን ልክ አይደለም። ታውቃለህ። ሀምብል ሆነ ቢያንስ አንገት እንደርተ ምን አለ ይቅርታ ብትጠይቅ ይቅርታ ከተባልሽ ይቅርታ ካልሆነ ደግሞ አልተረጋጋሽም። ቢያንስ መረጋጋትን ልመጂ። በቃ ተረጋጊና አንዴ ላውራ። ውስጥ ያለው ስሜት መንገርሽ እኔ በጣም ነገር ምን ተፈጠረ? ምን ሆነሽ ነው እንደዚህ የምትሆኚው? አንተ ያደረግከው ነገር እኮ የሚያስገድል ነው። አንተ መጥተህ ደግሞ ጭራሽ በእንደዚህ ብችል ነው ማረው ደስ ይለኛል።
ብቻ እንደዚህ ነው ቀር ዲግበገለ ደስ ይላል። ለምን አገኝም ታዲያ አይሻለ ጀምረሽዋል። ለምን አጨርሽው? እኔ ይሄን እንደዚህ የምትነጋገሩት የፍቅር እንደሆነ እኮ ሁለታችሁ ታውቁታላችሁ። አንተም ግን አሁን በስነ ስርዓት የልብህን ዳኒ የልብህን እኮ ለስለስ ብለህ በቃሽ፣ ለስለስ ብለህ ማናገር ያለብህ ነገር ተናገር። አታቋርጩ። እኔ ማለት እንዴ ቢሆን ምን ነጋገራለሁ? እኔ አንተ እንዴ ብለን ነው የምንነጋገረው? እሺ ሁልጊዜ ይኸውልሽ አውቆ ነው እንደዚህ ሲደረግ እንደምናደድ እያወቀ አውቆ ነው እንደዚህ የሚያደርገው። ተው በቃ አንተ የሚያናድዳት ነገር አውቆ ነው ያደረገው። አንቺ ተረጋጋ። ነገር ሊያረጋገኝ የሞከረ አይደለም። ይሄ ውስጥ እየሆነ ያለ ማን እንደጠፋ እኮ እኔ ጥፋተኛ ነኝ በደለኛ እኮ መስለው ለሚያዩ ሰው ግን እንደዛ የሚመስለው እኮ እንዴ ለቀቀኝ፣ አትንካኝ። እሺ አንዴ አዳምጪ። እኔ አሁን ልሂድ በቃ አትሂጂ። እኔ ቤቴ ለቀቀኝ። ዳምሻል እንዴ እንደዚህ አይደረግ ዳንኤል። በስነ ስርዓት ውስጥ ያለውን ነገር ቅድም ያወራነውን ነገር አውራት። ምን እንደሚያወራ እኮ ቤት አልገባሽ እኮ ምንም እኮ የሚያወራኝ ነገር የለም። እኔ ምንም የሚያወራኝ ነገር የለም። ምን ይሰኛል? እንሄዳለን ሲፈልግ የሚያገኘኝ ሳይፈልግ ደግሞ እኔ ነኝ ያገኘሁሽ። ቤት እንደዛ እኔ ነኝ ያገኘሁሽ። ስለምን መጣ ለምትወሪ የኔ ጣልኩሽ ነው የኔ ጣልኩሽ። ታኛ ያላደረከኝ ነገር የለም። ያላደረከኝ ነገር የለም በህይወት አንቺ ሁሌ እንደተከሽ ነው። አንቺ እኔ ጎርተሽና ታውቂ። አንቺ እኔ አጎጂኝ ታውቃለህ። አሁን አላብራራም ለአንተ እንዲህ ነኝ እንዲያርግ የለም ምናምን ብዬ አላብራራም። ታውቃለህ እንደው እውነቱን ታውቀዋለህ። በቃ ቤት አየሽ አይደለ? እየተደረገ ያለውን ነገር እያየሽ ነው አይደለ? አዎ አየሽ አይደለ? ከኔ ጋር ሰላም ለመሆን አትሞክር። በዚህ ግንባር እንዳይለ ተረጋጊ። ጽጌ አልረጋጋም። ለምን ማትረጋጊ? በቃ ሁኔታ ሁሉ ስለማያረጋጋ አንተ ነገር ልንገርህ ዳኒ። አይ ኖ አሁን ማምነው ነገር ልንገርህ፣ በጣም እንደምወድህ አውቃለሁ። ማለት ለውስጥ ሆኜ እንኳን በዚህ ልክ ይገባኛል። በቃ ለአንተ ያለኝ ስሜት ምናምን ሊሚት የለውም። ግን አንተ የምታጠፋቸው ጥፋቶች ሁሉ ፍቅሬ ሊሸረሽረው ይችላል። ይሄንን ማወቅ አለ። አትንገኝ ወደዛ። አልናፈኩሽም አይሻለ? አልናፈኩሽም። ሁልጊዜ እንደዚህ የምትለው ለምንድን ነው? እኔ ለጠየኩሽ ጥያቄ መልስ ነው የፈለኩት አይደል? አልናፈኩሽም። አልናፈቀኝም። አትናፍቀኝ። እዚህ አይደል ያይሽ ነገር አልናፈኩሽም። እያየሁ ነው ነገር አትናፍቀኝም። ለምንድን ነው ባይኝ እንጂ ያየውክ ነው እባክህ ወደዛ አያየሽ ነገር ያልናፈቅሽም አልናፈቀኝም። እሺ አትይኝ ምንም ዳኒ እኔን መካድ የምትፈልጊ እኔን መሸሽ ምክንያት የምትፈልጊ ለምንድን ነው? አንተ ጤኛ አይደለም እንዴ? በመሀላችን ልጅ አለ ብዬ ነገሮችን ተበላሽተው ግን አሁን ልጅ የለም ተረዳሽ ነው አይደለ? ስለዚህ እኔ ምንም አይደለም አሁን ፈልጊ ይቅርታሽን የጠየቅኩሽ ሶ ይቅርታ ማለት ደግሞ ምንም አይከብድም። ጽጌ አንቺም ደግሞ ትንሽ ለመረዳት ሞክሪ። አይ ነው በጣም ትልቅ ነገር አሳልፈናል። አይ ነው አንቺ ያሳለፍሽ ነገር እኮ ነበርኩኝ አይደል እንዴ? አይቻለሁ አይደል እንዴ? አይ ነው ነገር ግን ደግሞ እዚህ ጋር በቃ ይሄ ልጅ ተሸወደ። ልጅ አለኝ ብሎ አሰበ፣ ኃላፊነት አለብኝ ብሎ አሰበ። ገብቶሻል ጽጌ? በዛም እኮ በዛን ሰዓትም እኮ አልተውሽውም ነበር አይደል? ስለዚህ ቢያንስ ትንሽ አንተ ስርዓት አድርግ ዳኒ። መጀመሪያ ይቅርታ ትቀበልህና ወደዚህ አይነት ነገሮች ትገባለች። ኖ ወዴትም ነገር መግባት አልፈልግም። ከዚህ በኋላ ሌላ ምዕራፍ የለንም። ሰላም ጽጌ፣ ሰላም የሚባል ነገር የለም። ኖ አልፈልግም ጽጌ፣ አልፈልግም። ይቅርታ እንባባል። ምንድነው ችግሩ? ይቅርታ ብታደርግልኝ ዳግመኛ አይን አትየው። አልፈልግም። በቃ መብቴ እኮ ነው። አልፈልግም። ዛሬ የምመጣሁት በዚህ እሷ ስለጠራችኝ እንጂ አንተ መኖርህን ባቅ ኖሮ በዛው ነበር የምሄደው። ጽጌዎች ጊዜ ያስፈልግሻል። ነገሮች መረጋጋት ያስፈልግሻል። ይቅርታ እያልኩሽ እኮ ነው ጽጌ። ለፈጠርኳችሁ ለተፈጠረው ነገር በሙሉ እኔ ፈልጌው አይደለም። እንደዚህ አይነት ነገር ውስጥ የገቡት ፈልጌው አይደለም። መብት አለ እኮ እንደዚህ አይነት ነገር ለመፍጠር መብት አለ እኮ አንተ መጀመሪያ አንቺ ስለገፋሽ ነው እንደዚህ አይነት ነገር ውስጥ የገቡት። እሺ አሁን መወቃቀሱ አናውቅም። መወቃቀሱ ነው ፈልጊው። አንቺሽ እንደዚህ አይነት ውስጥ እንድገባ ያረክሽኝ እኔ ኖ ጽጌ አይሆንም። አብረን ነው የምንሄደው። ሲጀመር አብረን ነው የምንሄደው። ሰው እንዳይኝ አልፈልግም። ቤቲ ከኔ ጋር እንሄዳለን። ወደ ፕሮግራማችን መቼም ቢሆን ካንተ ጋር ሰላሙኛ አልቀጠለም አውቀዋለሁ። ስለዚህ እድሜ ማባከን አልፈልግም። ይቅርታ የጠየቅኩሽ ነው ገባሽ አይደለ? ይቅርታ ልጠይቅሽ ነው የመጣሁት። ስለዚህ ይቅርታዬን ተቀበል። አልቀበልም። ይቅርታዬን ካልተቀበልሽ ይቆጭሻል ጽጌ። ስሚኝ ጽጌ፣ ይቅርታዬን ተቀበይ ነው የምልሽ። ዳኒ ተው፣ እንደዚህ አይደለም። ለምንድን ነው ይቅርታዬን የማትቀበለው? እንደዚህ አይደለማ እንዴ። ስንት ጊዜ ነው ፈተና ውስጥ የገባሁት? ስንት ነገር ውስጥ ነው ያስገባሽኝ? አንቺ ለምንድን ነው ትክክል የምትሆኚው ዳኒ? እንዴት ልታደርጋለህ? ትንሽ ለስለስ ለምንድን ነው ከዚህ በላይ እንዴ ለስለስ ልበልላት? የቱ ጥለዋ ከዚህ በላይ ምን ልፍጠር? እንደዚህ የሚያደርጋት ምክንያት አለ
ተገፍታለች፣ ገፍታታል። አንተ ነህ ገፋሃት። ትናንት ከትናንት ወዲያ በቃ እኔ አልገፋኋትም አላልኩም። እኔ እኮ አልበደልኳትም አላልኩም። ግን ይሄው ነገር ይፈጠራል አይደለም ዳኒ። በጣም በትህትና ለመጠየቅ ሞከርኩኝ። ገባሻል? ከሚባለው በላይ ዝቅ ብዬ ይቅርታ ጠየቅኳት። አልሰማችኝም። ተረዳሽ አይደል? ማስታወስ ነበረብኝ። እንደዚህ አይነት ነገር ውስጥ የገባው በእሷ ምክንያት ነው። በቃ ሌላ ሪዝን የለኝም። እዚህ ነገር ውስጥ ተስፋ አንቆርጥም። ተረጋጋ። በስነ ስርዓት ነገሮችን ግራና ቀኝ ብለን ኔክስት እንደምንም ለማመቻቸት ሞክራለሁ። ታናግራታለህ፣ ትነጋገራላችሁ። በቃ ከምንም በላይ ሰላም ይበልጣል። አዩአችሁ እኮ አሁን እንደዛ ደፍራችሁ ፊት ለፊት እንዴት ነው የሚያደርጋችሁ? እንዴት ነው የሚያደርጋችሁ? ራሳችሁ ልታችሁ ታውቁታላችሁ። ይሄን ነገር ገባክ? ይሄ ደግሞ ፌር አይደለም፣ ለእናንተም ለእኛም ፌር አይደለም። ጌታ ነው ምስክሬ፣ ኖርማል አይደለም። በቃ ስለዚህ በቃ ና በዛው ድሮፕ ታደርገኛለህ እንዴ? እሷንም ሊያት በዛ እኔን ካይሽ ድጋሚ ትሄዳለች። ስለዚህ በቃ አንቺ ሂጂ ቤቴ፣ እኔ በዚህ ልውጣ። በቃ እሷ ጋር ልሂድ ነው ይቻላል።